የእጅሽ ጥፍር የሚያምር ረጅም ጠንካራ እንዲሆን ትፈልጊያለሽ። ነገር ግን ቶሎ እየተሰበረ እየተሰነጠቀ ደካማ ሆኖ ከተቸገርሽ የዛሬው ቪዲዮ ላንቺ ነው። ሰላም። ዛሬ በተፈጥሮ መንገዶች በቀላሉ ምንም አይነት ወጪ ማውጣት ሳያስፈልግሽ ከአርቲፊሻል ጥፍር የሚገላግልሽን የተፈጥሮ ጥፍርሽን ማሳደግ የምትችይባቸውን ዘዴዎች እነግርሻለሁ። በመጀመሪያ አስፈላጊ ሆነው ማወቅ ያሉብን ነገሮች ነይ። ጥፍራችን የሚያድገው ከጫፉ ሳይሆን ከስሩ ነው። ማትሪክስ ተብሎ ከሚጠራው ክፍል ማለት ነው። ስለዚህ ፈጣን የሆነ የጥፍር እድገትን የምትፈልጉ ከሆነ ትኩረታችን ማድረግ ያለብን ከዚህ ላይ ነው ማለት ነው። ጤነኛ የሆነ ስር ካለው ረጅም ጥፍሮች ይኖሩናል። በአማካኝ ጥፍር በወር እስከ 3 ሚሜ ድረስ ያድጋል። በትክክለኛው መንገድ ከተንከባከብነው ደግሞ ጠንካራ ሆኖ ማደግ ይችላል። ይህም ማለት በቀላሉ የማይሰበርና ረጅም ይሆናል ማለት ነው። አንደኛ፣ ከመኝታ በፊት ቅባትን መቀባት ከሁሉም በላይ ትልቅ አስተዋጽኦን ይፈጥራል። ከዚህም በፊት እንደነገርኳችሁ ጥፍራችን እንደ ቆዳችን ሁሉ ይደርቃል። ማለስለሻዎችንና ቅባቶችንም ይፈልጋል። ለዚህም ነው ጥፍራችን በየቀኑ ቅባት በመቀባት ብቻ ቁጥር 1 በተፈጥሮ መንገድ ጥፍርን የሚያሳድግ ዘዴ ሆኖ። ከመኝታ በፊት ካስተር ኦይልን፣ ኮኮናት ኦይልን፣ ኦሊቭ ኦይልን ወይም አልመንድ ኦይልን በውስጣቸው ቪታሚን የያዙ በፋት የበለጸጉ ቅባቶችን ለጥፍራችን በመጠቀም ጥፍርን ጠንካራ በቀላሉ የማይሰበር ሆኖ እንዲያድግ ማድረግ እንችላለን። ከመኝታ በፊት ትንሽ መጠን ያለውን ቅባት በመጠቀም የጥፍሮቻችን ዙሪያ ቆዳና ኪዩቲክል እንዲሁም ጥፍራችንን ከ2 እስከ 3 ደቂቃ ቅባቱን በመጠቀም ማለት ነው ማሳጅ ማድረግ የጥፍር አካባቢን የደም ዝውውር በመጨመር እድገቱን ለማፋጠን ይረዳናል። ከዚህም በተጨማሪ ጥፍራችን ጠንካራና ወዝ ያለው የማይደርቅ እንዲሆን ያደርግልናል። ይህም ብቻ በማድረግ በቀናቶች ውስጥ የጥፍራችን ልዩነት መታየት ይጀምራል። ሁለተኛ፣ የነጭ ሽንኩርትን መጠቀም። ነጭ ሽንኩርት በውስጡ ሳልፈርና ሴሌኒየምን ይዟል። እነዚህ 2 ሚኔራሎች ደግሞ ካራቲንን ለማጠንከር ያስችሉናል። ጥፍር ደግሞ የሚሰራው ከካራቲን ነው። ስለዚህ ነጭ ሽንኩርት ጥፍርን ጠንካራ ለማድረግ በቀላሉ የማይሰበር ለማድረግ እድገቱን ለማፋጠን ይረዳናል። በተለይም ደካማና በቀላሉ የሚሰበር ጥፍር ካላችሁ የነጭ ሽንኩርት ትክክለኛ መፍትሄ ነው። ጥፍር ላይ ማሳጅ ካደረግን በኋላ ከ10 እስከ 15 ደቂቃ ማቆየትና መታጠብ እንችላለን። በሳምንት ከ2 እስከ 3 ጊዜ ይህን በማድረግ ትልቅ ልዩነትን ጥፍራችን ላይ ማየት እንችላለን። በተመሳሳይ የነጭ ሽንኩርትን ከሚስማማችሁ ቅባት ጋር በማዋሃድ መጠቀምም ይቻላል። ከነዚህም መካከል የኮኮናት ኦይልን ወይም የወይራ ዘይትን ከነጭ ሽንኩርት ጋር በማዋሃድ ጥፍርንና የጥፍር ዙሪያ ማሳጅ ማድረግ ሌላኛው ልዩነትን የሚያሳየን መንገድ ነው። ሶስተኛ፣ መንከር ወይም መዘፍዘፍ ጥፍርን ጠንካራ በቀላሉ የማይሰበር እድገቱ የተፋጠነ ለማድረግ ከሚረዱ ነገሮች መካከል አንደኛው ነው። የሞቀ ውሃ ውስጥ የግማሽ ሎሚ ጭማቂ ግማሽ ማንኪያ ጨውን በአንድ ላይ ካዋሃድን በኋላ ጥፍርን ለ5 ደቂቃ መንከር የጥፍርን እድገት ለማፋጠንና ለማጠንከር ይረዳናል። እንዲሁም ጥፍራችሁ ቀለሙ የቀየረ ወይም የተበላሸ ከሆነ ግማሽ ማንኪያ ጨውንና 1 ማንኪያ የሎሚ ጭማቂን ካዋሃዳችሁ በኋላ ለስላሳ የጥርስ ብሩሽንና ውህዱን በመጠቀም ጥፍራችሁን መቦረሽ። በሳምንት 3 ጊዜ ይህን ውህድ በመጠቀም ቀለሙ ነጭ እንዲሆን ማድረግ ይቻላል። በተመሳሳይ ቀለሙ ቢጫ ለሆነ ጥፍር የሞቀ ውሃ ውስጥ የሎሚ ጭማቂን፣ ጨውን እንዲሁም ፈሳሽ ሳሙናን በማዋሃድ ጥፍርን ለ5 ደቂቃ በመንከር ወይም በመዘፍዘፍ ጣቶቻችን በመጠቀም ማሸት። በመቀጠልም የጥርስ ሳሙናንና የጥርስ ብሩሽን በመጠቀም መቦረሽ ጥፍር ላይ ያለ ቆሻሻን በቀላሉ ለማስወገድ እንዲሁም ቀለሙን ለማስተካከል ይረዳናል። አራተኛ፣ የጥፍር ቀለሞችን መላጥን ማቆም። ብዙ ጊዜ ጥፍራችን ላይ ያለ ጥፍር ቀለምን በእጃችን ልጠን እናስለቅቃለን። ይህም የላይኛው የጥፍር ክፍል አብረን እንድንልጠው ወይም እንድናነሳው ያደርግብናል። በእነዚህም ምክንያት ጥፍራችን በቀላሉ የሚሰበርና የሚጎዳ ይሆናል።
ከዚህም በተቃራኒው የጥፍር ቀለም ማስለቀቂያዎችን ማለትም ከአሲቶን ፍሪ የሆኑ የጥፍር ቀለም ማስለቀቂያዎችን መጠቀም ይመከራል። አምስተኛ አስተካክሎ መቁረጥ። ጥፍራችን የምንቆርጥበት መንገድ ለጥፍራችን እድገት ትልቅ አስተዋጽኦን የሚፈጥር ነው። ሁልጊዜም ጥፍርን በጥንቃቄ መቁረጥ እንዲሁም በቀጥታ መስመር ቅርጽ ማስያዝ ወይም ፋይል ማድረግ ይኖርብናል። አቅጣጫውን ሳናስተካክል በኃይል ጥፍርን ፋይል ማድረግ ጥፍራችን እንዲጎዳ በቀላሉ እንዲሰበር ሊያደርግብን ይችላል። ስድስተኛ በቂ ውሃን መጠጣት። ብዙ ጊዜ እኔ ቪዲዮዎች ላይ እንደምናገረው የሰውነታችን ሁሉም ክፍል ውሃን ይፈልጋል። ዲሃይድሬት ከሆነን ወይም በቂ ውሃን የማንጠጣ ከሆነ ጥፍራችን በቀላሉ የሚሰበር ጠንካራ ያልሆነ ስስ ይሆናል። ስለዚህ ሁልጊዜም በቂ ውሃን መጠጣት አስፈላጊ ነው። ይህም ለጥፍራችን እድገት ብቻ ሳይሆን በአጠቃላይ ለሰውነታችን የምናደርግለት ትክክለኛ አግባብ የሆነ እንክብካቤ ነው። ሰባተኛ ልምዶችን ማስተካከል። ሳናውቀው ጥፍራችን እንዲጎዳና እንዲሰበር ከሚያደርጉብን ነገሮች መካከል ዋነኞቹ መጥፎ ልምዶቻችን ናቸው። ከነዚህም መካከል ጥፍራችንን መንከስ፣ ጥፍርን የሚጎዱ ኬሚካሎች ያላቸውን ማሳመሪያዎች መጠቀም፣ በጥርሳችን ጥፍራችንን መቁረጥ ዋነኞቹ ናቸው። ስለዚህ ጤነኛ የሆነ ጥፍርን የምትፈልጉ ከሆነ እነዚህን ልምዶች ማቆም ያስፈልጋል። ጥፍር እንደ ፀጉር፣ እንደ ፊት፣ አጠቃላይ እንደ ሌሎቹ የሰውነታችን ክፍሎች እንክብካቤን ይፈልጋል። በቂ እንክብካቤን ካገኘ ደግሞ ጤነኛ የማይሆንበት የማያድግበት ምክንያት አይኖርም። ስለዚህ ሁልጊዜም በቂ እንክብካቤ ማድረግ የተስተካከለ ጤነኛ የሆነ ረጅም የሆነ ማራኪ የሆነ ጥፍር እንዲኖረን ያደርግልናል። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ድጋሚ እስከምንገናኝ ሰላም ቆዩ።